ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የማይናማር ወታደራዊ መንግስት በተከታታይ የአየር ጥቃቶችና በቻይና ድጋፍ ከተሞችን ከታጣቂዎች አስለቀቀ። በቻይና የሚታገዘው የማይናማር ወታደራዊ መንግስት ተከታታይ የአየር ጥቃቶች በመፈጸም በታጣቂዎች የተያዙ አካባቢዎችን መልሶ ተቆጣጠረ። ወታደራዊ መንግስት መልሶ ከተቆጣጠራቸው አካባቢዎች መካከል ኪያኬም የተሰኘው ከተማ ይገኝበታል። ባለፈው ዓመት ታጣቂዎች በማይናማርና ቻይና ድንበር ዋና የንግድ መስመር የሆነችው ኪያኬምን የተቆጣጠሩት ወራትን ከፈጀ ከባድ ውጊያ በኋላ ነበር። ታንግና ናሽናል ሊበሬሽን አርሚ የተባለው አማጺ ከተማዋን መቆጣጠሩ በታጣቂዎች ዘንድ እንደ ወሳኝ ድል ተቆጥሮ ነበር። ይህ ድል በአውሮፓውያኑ 2021 በመፈንቅለ መንግስት ወደ ስልጣን የመጣው ወታደራዊ ኃይል አቅም እየተዳከመ ስለመሆኑ ማሳያ ተደርጎ ተወስዶ ነበር። ወታደራዊ መንግስት በዚህ ወር ከተማዋን መልሶ ለመቆጣጠር የፈጀበትን የ3 ሳምንታት ጊዜ ብቻ ነው። ኪያኬም ከተማ ከታጣቂዎች እጅ መውጣቷ በሀገሪቱ በሚካሄደው ግጭት የኃይል ሚዛኑ ወደ ወታደራዊ መንግስት ማጋደሉን የሚያሳይ ሆኗል። ወታደራዊ መንግስቱ በታጣቂዎች ተይዞ በነበረው ኪያኬም ላይ በየዕለቱ ሲፈጽማቸው የነበሩ የአየር ድብደባዎች ከተማዋን ሜዳ አድርጓታል። የሀገሪቱ አየር ኃይሎች ጀቶች ከ220 ኪሎ ግራም በላይ የሚሆን ቦምብ የጣለ ሲሆን ከባድ መሳሪያዎችና ድሮኖችንም ከከተማ ውጭ ያሉ የታጣቂዎች ይዞታዎችን ደብድበዋል። አብዛኛው ነዋሪ ከተማዋን ለቆ ወጥቶ የነበረ ቢሆንም ሰራዊቱ መልሶ ከተቆጣጠረ በኋላ ተመልሰዋል። የአማጺዋን ታንግ ናሽናል ሊበሬሽን አርሚ ቃል አቀባይ የሆኑት ታርፓርን ላይ በኪያኬም እና ሲፓዎ ከተሞች በየቀኑ ከባድ ውጊያ እየተካሄደ መሆኑን በዚህም ወር መጀመሪያ ለቢቢሲ ተናግረው ነበር። ጦሩ በዚህ ዓመት በርካታ ወታደሮችን፣ በርካታ ከባድ መሳሪያዎችና በርካታ የአየር ኃይል አለው። ሲፓውን ለመከላከል የተቻለንን እየሞከርን ነው ብለው ነበር። ቃል አቀባዩ ይህንን ከተናገሩ በኋላ ግን የሀገሪቱ ጦር ባለፈው ዓመት በታጣቂዎች እጅ የገባው ሲፓውን በመያዝ ወደ ቻይና ድንበር የሚያመራውን መቆጣጠር ችሏል። ወታደራዊ መንግስት ይህንን ድል ለመቀናጀት በዋናነት የሚጠቀሰው የቻይና ድጋፍ ነው። ቻይና ይህንን እገዛ ያደረገችው ወታደራዊ መንግስት በመጪው ታህሳስ ወር ምርጫ ለማካሄድ የያዘውን እቅድ በመደገፍ ነው። ለማካሄድ የታሰበው ምርጫ በመፈንቅለ መንግስቱ ከስልጣን የተወገዱትን አንግ ሳን ሱቺ ፓርቲ የሆነውን ናሽናል ሊግ ፎር ዲሞክራሲን በማግለሉ የተነሳ እንዲሁም ሀገሪቱ እርስ በርስ ጦርነት ውስጥ በመሆኗ ሰፊ ተቃውሞ ተሰንዝሮበታል። ሀገሪቱ ጦር በበኩሉ ከእጁ ከወጡ ግዛቶች ውስጥ የተቻለውን ያህል በማስመለስ በተቆጣጠራቸው አካባቢዎች ምርጫ የማካሄዱን ጉዳይ ለማረጋገጥ እየሞከረ ነው። ወታደራዊ መንግስት በዚህ ዓመት ባደረጋቸው ውጊያዎች ስኬታማ መሆኑ የቻለው ከዚህ ቀደም ከነበሩ ውድቀቶች በመማሩ እንዲሁም አዲስና ገዳይ ቴክኖሎጂዎችን በመታጠቁ ነው። በተለይ ከቻይና የገዛቸው በሺዎች የሚቆጠሩ ውድ ያልሆኑ ድሮኖች በአማጺው ኃይል ላይ የበላይነት እንዲወስዱ አስችለውታል። ቻይና የድሮኖችን አጠቃቀም በተመለከተም ለጦሩ ስልጠና ሰጥታለች። በተጨማሪም ጦሩ ለማብረር ቀላል የሆኑ በሞተር የሚሰሩ ፓራግላይደሮችን በትክክል ኢላማዎች ላይ ቦምብ ለመጣል ተጠቅሞባቸዋል። ከቻይናና ሩሲያ የቀረቡለትን የጦር አውሮፕላኖች በመጠቀም ተከታታይ ድብደባዎችን ፈጽሟል። በዚህም በዓመቱ ውጊያ ንጹሐን ላይ የደረሰውን ጉዳት በከፍተኛ መጠን እንዲጨምር አድርጓል። በዚህ ዓመት ቢያንስ 1,000 ሰዎች እንደተገደሉ የሚገመት ቢሆንም ትክክለኛው ቁጥር ከዚህም ሊጨምር ይችላል። 4ኛ ዓመቱን በያዘው የማይናማር የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎች ሲገደሉ ሚሊዮኖች ተፈናቅለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ብርሃን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።